ሻሎም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ይባረክ። ሳምንታችሁ እንዴት ነበረ? እኔ ጋር ጌታ ይባረክ በጣም ጥሩ ጊዜ ነበረኝ። ከምህረቱ ከቸርነቱ የተነሳ ዛሬ ደግሞ ዳግም ወደ እናንተ መጥቻለሁ። እግዚአብሔር ይመስገን። ዛሬ እንድንነጋገርበት የፈለግኩት አንድ ርዕስ አለኝ። እሱም የእግዚአብሔር ምህረት ወይንም ምህረት በሚል ርዕስ እንድንነጋገር ፈልጋለሁ። የእግዚአብሔር ምህረት እንግዲህ ምህረት ስንል የእግዚአብሔር ምህረት ነው። ምህረት የሚያደርግ እግዚአብሔር ብቻ ነው እና ደግሞ እርስ በርሳችን ምህረት ልንደራረግ እንችላለን፣ ግን የእግዚአብሔርን ምህረት የሚያክል የለም። የእግዚአብሔር ምህረት ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከበሽታ ወደ ጤነኝነት፣ ከእርግማን ወደ ምርቃት ብዙ ነገር ፓኬጅ ያለው ነው የእግዚአብሔር ምህረት ማለት ነው። የእግዚአብሔር ምህረት ብዙ ነው። አያችሁ፣ የእግዚአብሔር ምህረት በጣም ብዙ ነው። ሳምሶን በገጠመው መከራ በገጠመው እግዚአብሔርን ማረኝ ነው ያለው። እግዚአብሔርን ማረኝ። ታውቃላችሁ፣ ሳምሶን አልፎ ተላልፎ በፍልስጤማውያን እጅ ገብቶ ሳለ በቃ አይኑን አጥፍተውት እንደዛ ፀጉሩ ተቆርጦ ሞገሱ ያለበት ነገር ተወስዶበት እንደዛ ሲቸገር ሲጫወቱበት ሳምሶን ምንድን ነው ያለው? እግዚአብሔር ማረኝ ያለው። ማረኝ ብቻ ነው ያለው። ማረኝ ብለን ነው ወደዚህ መንፈስ የመጣ ነው። ማረን ብለን ነው ወደዚህ ህይወት የመጣ ነው። የተማርን ሰዎች ነን። የእግዚአብሔር ምህረት የሚለው ቃል ወይም ሜርሲ የምንለው የእግዚአብሔር ምህረት ነው። ዛሬ ላይ መኖራችን እኔ አሁን በአሁኑ ሰዓት እንደዚህ መነጋገሬ የእግዚአብሔርን ምህረት ያሳየኛል። በህይወት መንቃቴ ትላንትና ምሽት ነበረ ስተኛ፣ ትላንትና ሌሊት ነበረ። ዛሬ ግን ነቅቷል። ዛሬ ሲነጋ ምንን ያሳየኛል? የእውነት ስነግራችሁ የእግዚአብሔርን ምህረት። ከእያንዳንዳችን ጋር የእግዚአብሔር ምህረት አለ። የእግዚአብሔር ምህረት ደግሞ ፓኬጅ ነው። የእግዚአብሔር ምህረት ፓኬጅ ነው። ፓኬጅ ሙሉ የሚጎለው ነገር የለም። ምህረት ህይወትን አምጥቷል። ምህረት ሰላምን አንጥቷል። የእግዚአብሔር ምህረት ጤናን አንጥቶልናል። የእግዚአብሔር ምህረት መኖራችን እንደዚህ በህይወት መኖራችንን እያየን ነው። የእግዚአብሔር ምህረት ጤናን ያመጣል፣ ብልጽግናን ያመጣል፣ ማግኘትን ያመጣል፣ ለሰዎች መትረፍን ያመጣል። የእግዚአብሔር ምህረት በአጠቃላይ ፓኬጅ አለው። ፓኬጅ ሙሉ ነው። የጎደለ ነገር የለውም። እግዚአብሔርን ብቻ ለምንድን ነው ወደ እግዚአብሔር መቅረብ ያለብን? በምንድን ነው የምናሸንፈው ስንል በምህረት ነው። ከምህረቱ የተነሳ ነው። ከዚህ ቃል የተነሳ አንድ ቃል ላንብብላችሁ። መዝሙረኛው ዳዊት እንግዲህ ታውቁታላችሁ። መዝሙረኛው ዳዊት የሚታወቀው በእግዚአብሔር ምህረት በተደገፈበት ምህረት እግዚአብሔር ከከበባዎቹ ሲያድነው፣ እግዚአብሔር ከጠላቶቹ ሲያድነኝ፣ እግዚአብሔር ምህረት ከዚህ ያደረሰች ምህረትና ቸርነት በህይወቴ ዘመን ይከተሉኛል። እንግዲህ እግዚአብሔርን በብዙ ቦታ የምናየው ዳዊትን ምህረቱን ቀምሶ የምህረቱ ነገር ሲያዜምለት ሲጸልይ በጸሎቱ በዝማሬው ሁሉ የእግዚአብሔር ምህረትን በደንብ ያሳየን ሰው ከመጽሐፍ ቅዱስ ቢኖር ዳዊት ነው እና ዛሬ መዝሙር 31 ላይ 21 ላይ ምን ይላል መሰላችሁ? እንደዚህ ይላል፣ በተከበበ ከተማ የሚያስደንቅ ምህረቱን በእኔ የገለጠ እግዚአብሔር ይመስገን ይላል። በተከበበ ከተማ የሚያስደንቅ አያችሁ፣ ምን አለው? የሚያስደንቅ ከምህረትም ደግሞ አልፎ የሚያስደንቅ የእግዚአብሔር ምህረት ዛሬን አድርሶናል። በተከበበ ከተማ ነው ያለው። በተከበበ ከተማ የተከበበው በጦርነት ነው፣ የተከበበ በጠላቶቹ ነው። ግን የእግዚአብሔር የሚያስደንቅ ዝም ብሎ የእግዚአብሔር ምህረት አለ የሚያስደንቅ እንወጣበታለን ያላላችሁት ነገር እኔን የሚያስደንቅ ምህረት በእኔ የገለጠ በእሱ የገለጠ እግዚአብሔር ይመስገን ብሎ እግዚአብሔርን ሲያመሰግን እናያለን። መዝሙር 31:21 ላይ አያችሁ፣ ዳዊት ከብዙ ነገር አቅጣጫ ተከቧል። እንግዲህ አሁን ምድር ላይ እኛ ሁላችንም ስንነጋገር
በምድር በእኛ አይምሮ በትምህርታችንም የተማርነው በምድር አስተሳሰብ ምንድነው? 4 አቅጣጫ ነው ያለው። 4 አቅጣጫ ምንድነው? ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ 4 አቅጣጫ እንዳለ ነው ምናየው። ምድርን ስናያት ደግሞ ክብ ነች አይደለ? እንደዛ ነው ካርታችን የሚያሳየው። ግን በተከበበ ከተማ ልክ እንደ ምድር እንደ ክቧ አቅጣጫ አይደለም፣ 4ቱ አቅጣጫ አይደለም፣ በሙሉ ነው ማለት ነው የተከበበው። በተከበበ ከተማ ውስጥ በጣም እሱ ለሚያጠፉት በሚጥሩ ሰዎች መሃል እግዚአብሔር የረዳኝ የሚደንቀውን የሚያስደንቀውን ምህረቱ በእኔ የገለጠ የሚያስደንቅ ምህረት። አያችሁ፣ የተከበበበት ምድር ሁሉ ነው የተነሳበት። ምንም ነገር በሱ ላይ ያልተነሳ ነገር የለም። ግን በዛ ውስጥ የሚያስደንቅ ምህረቱን የገለጠ እግዚአብሔር ይመስገን። ሲያድነው አይቷል። ፓኬጅ ነው ማለት ነው። እዚህ ጋር ፓኬጅ ስላችሁ የተለያየ በሽታ ይሆናል፣ መከራ ይሆናል፣ ስራ ማጣት ይሆናል፣ የተለያየ ሰዎች አድመኝነት ይሆናል፣ የተለያየ ነገር የያዝነው ነገር ባክኖ ይሆናል፣ ታመን ይሆናል። በቃ የተለያዩ ነገሮች ከበውናል። ግን በዛ ውስጥ ዛሬ ላይ መኖራችን በዛ የሚያጠፋን ሳይኖር ቀርቶ አይደለም። ዛሬ ላይ እኔ ቆሜ እዚህ ጋር ስለ ምህረቱ የምናገረው ምህረቱ ስላለ ነው እንጂ የሚያጠፋኝ ሳይኖር ቀርቶ አይደለም። የሚያጠፋኝ ብዙ ነገር አለ። ወደ ኃጢአት የሚስበኝ ብዙ ነገር አለ። በወጣው ሰዓት ብዙ ነገር አለ። በገባው ሰዓት በውስጤ በህሊናዬ በተለያየ ነገር ውጊያ አለ፣ መከራ አለ። የሚያጠፋችሁ ነገር ከእግዚአብሔር ጠላታችን ዲያብሎስ ከእግዚአብሔር መለየትና መለየት ነው የሱ ዓላማ። ብቻውን መሞት አይፈልግም፣ ወደ መንግስቱ መቀላቀል ነው። ስለዚህ በዚህ በተከበበ ከተማ ውስጥ የረዳችሁ በተአምሩ ያወጣችሁ ዛሬ ላይ እኔን ስትሰሙ ይህ ድምጽ በምትሰሙ ሰዓት ማናችሁም የእግዚአብሔር ምህረት እንድታስቡ ነው የምነግራችሁ። ቆም ብላችሁ ዛሬ ዩቲዩባችሁን ስትነኩ ይህን ድምጽ ከሰማችሁ የእግዚአብሔር ምህረት ስላለ ነው፣ የሚያስደንቀው ምህረት ስላለ ነው እንጂ በእኛ ሁኔታ በእኛ ችሎታ በእኛ ንጹህነት ወይ በእኔ ወይ በእናንተ በመጠንቀቃችን ስራ በመስራታችን ብር በማግኘታችን ወይ በማጣታችን ውስጥ ወይ ባለመከናወን ውስጥ የሚሆን ነገር አይደለም። በተከበበ ከተማ የእግዚአብሔር ምህረት ነው የሚያኖረን። የእግዚአብሔር ምህረት ነው ያኖረን ያስቀጠለን። ለሚቀጥለው ሳምንት አሁን ለሚቀጥሉት ሰዓቶቼ ወደፊት ከአንድ ሰዓት በፊት የሚሆን ነገር አይደለም። ከግማሽ ደቂቃ ከሰኮንዶች ከኢሚንቶች በኋላ የሚከሰተውን እምናቀው ምህረቱ ነው የሚያኖረን ነገር የለም። የሆነ ማቀው ነገር የለኝም። የሆነ ገና የሚቀጥለው ነገር ለማለፍ ምንም እኔ ዋስትና የለኝም። ግን ዋስትናዬ ማን ነው ብላችሁ ብትጠይቁኝ የእግዚአብሔር ምህረት ሜርሲ ነው የሚያኖረኝ፣ ምህረቱ ነው የሚያኖረኝ፣ ሌላ ምንም አይደለም። አያችሁ ዳዊት በሌላ በኩል ደግሞ ምን ይላል? በሌላ በኩል ዳዊት ምን ይላል? እስቲ መዝሙር 23 በጣም የምወደው ክፍል ነው፣ ሁልጊዜ ማነሳው። መዝሙር 23 ላይ በመጨረሻ ምን ይላል? መዝሙር 23 መጨረሻው አካባቢ 6 ቁጥር ላይ ምን ይላል? ቸርነትህና ምህረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ያስረግጣል። ምኑ ነው የሚከተሉት? ቸርነቱና ምህረቱ። ቸርነቱ ምህረቱ ከሱ ጋር ስላሉ ከእኔ ጋር ስላሉ እርግጠኛ ነኝ በእግዚአብሔር ፊት የመቀጠል። ምክንያቱም ቸርነትህና ምህረት በህይወት ዘመኔ እየተከተሉኝ ነው። ለሚቀጥለውም ቀኔ ለሚቀጥለው ሰዓታቶቼ ማናቸው ለኔ ዋስትና ሊሆኑ ምህረትና ቸርነቱ ምህረቱ ነው። ሌላ ምንም ዋስትና የላችሁም። ዛሬ ነግራችኋለሁ። ለሚቀጥለው እኔም በምትሰሙበት በዚህ ሰዓት ላይ በተናገርኩበት እኔ በዚህ ሰዓት እናንተ ደግሞ ይህ ቪዲዮ በሚደርሳችሁ ሰዓት
ለምትቀጥሉበት ኢሚንት የሆነ ደቂቃ የሆነ ሰዓት የሆነ ዘመን የሆነ ቀን የሆነ ወራት የሆነ ምህረት ብቻ ነው የእናንተ ዋስትና ሊሆን የሚገባው። ምህረቱ በምህረቱ የተነሳ ነው የዘላለም መኖራችን የሚገለጠው እንጂ ከራሳችን አይደለም። አያችሁ ሰቆቃ ኤርምያስ ላይ ኤርምያስ ምን እንዳለ እስቲ እንይ። ሰቆቃ ኤርምያስ 3 ላይ ምን ይላል? ትንቢተ ኤርምያስ ነው። ሰቆቃ ኤርምያስ 3:22 ላይ ምን ይላል? 3:22 ሰቆቃ ኤርምያስ 3:22 ላይ ሲላምብበው ሃሌሉያ 22 ሐሴት ያልጠፋሁት ከእግዚአብሔር ምህረት የተነሳ ነው፣ ርኅራኄው አያልቅምና ይላል። አሜን ሃሌሉያ። አያችሁ ሐሴት ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው እንጂ ከኛ አይደለም። እኔ የእውነቱን ስነግራችሁ በምድር ላይ እድሜ እስካሁን ድረስ መርዘሙ በህይወት መኖሬ የዘላለም ህይወት የተሰጠኝ ከእግዚአብሔር ምህረት የተነሳ ነው። ለእናንተ ለዓለም ለምድር የእግዚአብሔር ምህረት ያስፈልጋል። ያልጠፋ ነው። እንደው ምድር ስራዋን አይታችኋል? እንደው እግዚአብሔር እንዳለ ሁሉ አንዳንዴ አትጠራጠሩም? ሰዎች የሚያደርጉት ክፋት፣ ሰዎች የሚያደርጉት ኃጢአት፣ ሰዎች የማይገባ ነገር ሲያረጉ ስታዩ እንደው እግዚአብሔር የለም እግዚአብሔር ለምን ዝም ይላል ብላችሁ አታውቁም? ምን መሰላችሁ? ያ ሚስጥር ምን እንደሆነ ታውቃላችሁ? ከምህረቱ የተነሳ ነው እንጂ በእኛ በምንም ምንም ነገር የለንም። 0 ነን። ከ0 ነን። ያልጠፋሁት ከምህረቱ የተነሳ ነው፣ ርኅራኄው ስለማያልቅና አያልቅምና። የእግዚአብሔር ርኅራኄ አያልቅም። ትናንትና ያለፋችሁበትን አስቡ። ትናንትና ያደረጋችሁበት ያላችሁትን ኃጢአት አስቡ። ዛሬ ግን በምህረቱ ዛሬ ላይ ደርሳችኋል። ዛሬ ግን በምህረት ታስባችኋል። ምክንያቱም ርኅራኄው አያልቅም። የእግዚአብሔር ርኅራኄው አያልቅም። ምህረት ለልጅ ልጅ ነው ይላል። አንድ ቦታ ደግሞ ለልጅ ልጅ ነው። ዘጸአት ላይ ምህረት ለልጅ ልጅ ነው፣ እስከ 1000 ትውልድ እስከ 4000 እስከ ምናምን እያለ ይቀጥላል። ዘጸአት 33 ላይ። ስለዚህ እንደዚህ ነው በቃ የእግዚአብሔር ምህረት የሚያኖረን። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው፣ ምህረቱ ርኅራኄው አያልቅምና እንጂ ከኛ ምህረት ቢሆን ከኛ ነገር ቢሆን ዛሬ ላይ አንተያይም። ዛሬ ላይ ይህን ድምፅ አትሰሙትም። ከእኔ የተነሳ ቢሆን ቆይቻለሁ ከዚህ ከምድር ካለፍኩኝ። ጠፍተናል። ስለዚህ የእግዚአብሔር ምህረት የሚያስፈልገው ለሰው ልጆች ሁሉ ነው። ምድር ላይ ላለን ሁሉ፣ ላልዳኑትም ለዳኑትም የእግዚአብሔር ምህረት ነው የሚያስቀጥለን። ያልዳኑትም እኮ በዓለም ላይ ያሉትም ሰዎች የእግዚአብሔር ምህረት እየጠበቀቻቸው ነው። ምክንያቱም ርኅራኄው አያልቅምና። ስለዚህ የእግዚአብሔር ምህረት ለሰው ልጆች ሁሉ ያስፈልጋል። ለሰው ሁሉ ልጆች ያስፈልጋል። ለእኔና ለእናንተ ብቻ አይደለም፣ ለሰው ሁሉ ልጆች። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። የእግዚአብሔርን ክብር የሚያመጣልን የእግዚአብሔር ምህረት ነው፣ ርኅራኄው ነው። ምክንያቱም ስለማያልቅ በተከበበ ከተማ እግዚአብሔር እኛን የረዳን፣ በምንኖርበት ዓለም በዚህ በክፉ ዓለም ውስጥ እግዚአብሔር እኛን የረዳን ምህረቱ አያልቅምና ያልጠፋ ነው ከምህረቱ የተነሳ ነው እንጂ ምህረቱ አያልቅምና ለዘላለም እኖራለሁ በእግዚአብሔር ቤት ብሎ ዳዊት ብዙ ጊዜ ይናገራል። ስለ ምህረት ይናገራል። ሁልጊዜ ስለ ምህረት ይናገራል። ስለዚህ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ታውቃላችሁ፣ በምህረት ውስጥ ሰላም አለ፣ በምህረት ውስጥ እረፍት አለ፣ በምህረት ውስጥ መኖር አለ፣ በምህረት ውስጥ ጤና አለ፣ በምህረት ውስጥ በረከት አለ፣ በምህረት ውስጥ ሁሉ ነገር አለ። አያችሁ፣ ምህረት ያስፈልገናል። ምህረት ለህይወታችን
ወሳኝ ነው። ደግሞ ምህረቱ ስላለ ነው ሰው መኖሩ ራሱ የሰው ልጅ በህይወት መኖሩ እሱ ራሱ የሚያመለክተው የእግዚአብሔርን ምህረት ነው። የእግዚአብሔር ምህረት ከኛ ጋር ባይሆን ኖሮ እንደዚህ አንሆንም፣ እንደዚህ አንተነፍስም። ለመተንፈሴ ዛሬ ላይ ለምናገረው ለዚህ ንግግሬ፣ ዛሬ ላይ ለተቀመጥኩበት መቀመጫዬ፣ ዛሬ ላይ ላለውበት ጤና፣ ዛሬ ላይ ለምወጣበት ለምገባበት ለዚህ እግሮቼ፣ ለምናገርበት አንደበቴ፣ ለማይበት አይኔ፣ ለሁሉም ነገር የረዳኝ ምንድነው ብትሉኝ የእግዚአብሔር ምህረት ነው። እኔንም እናንተንም ይረዳል። ስለዚህ ምህረት ለሰው ልጆች ሁሉ ያስፈልጋል። ምህረት ዛሬ የማታምኑ ሰዎች የምታዳምጡኝ ካላችሁ የእውነቱን ነግራችኋለሁ። የእግዚአብሔር ምህረት ነው እየረዳችሁ ያለው። የሚያስቀጥላችሁም የእግዚአብሔር ምህረት ነው። እንደገና ደግሞ ለንስሐ የሚጠብቃችሁ ርህራሄው ስለማያልቅ ይጠብቃችኋል። ለዛ ነው ምህረቱ አያልቅምና ለዘላለም። ስለዚህ የእግዚአብሔር ምህረት ፓኬጅ ነው። አያችሁ አንድ ሰው አንድ ጰርጠሌዎስ የሚባል ሰው ነበረ። ካወቃችሁ መጽሐፍ ቅዱስ ላይ በዮሐንስ ወንጌል አካባቢ ዮሐንስ ወንጌል ውስጥ ነው። ዮሐንስ ወንጌል ወይ ሞር እንትን ላይ ማቴዎስ እንደዚህ ላይ እርግጠኛ አይደለሁም ክፍሉን። ግን ኢየሱስ ክርስቶስ በሚያልፍበት ሰዓት አንድ በርጠለሚዎስ የሚባል አንድ ሰው ነበር። ታውቃላችሁ ታሪኩ። ቁጥሩን አላወጣሁት ግን በሐሳቤ ስለመጣ ነው። በርጠሎሜዎስ የሚባል ሰው ነበረ። ማን ነው የሚያልፈው ብለው የናዝሬቱ ኢየሱስ ነው ያሉት እነሱ። የናዝሬቱ ኢየሱስ እያለፈ ነው በዚህ ብሎ ሲሰማ ምን አለ እሱ? የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ ብሎ አይኑን ከእናት ማህፀን ከወጣ ጀምሮ የማያይ ስለነበረ ምህረት ነው የጠየቀው። አይኔን አብራልኝ አለው እንዴ? ዘጋ አይኔን አብራልኝ አለው አይደለም። ምህረት ሲደረግለት አይኑ እንደሚበራ ገብቶታል ሰውየው። ምህረት ፈውስ ያመጣል። ፓኬጅ ነው ስላችሁ ይሄ ነው። ምህረት ፈውስን ያመጣል። የዳዊት ልጅ ሆይ ማረኝ። የእግዚአብሔር ምህረት የገባችሁበት ያንዳንዱ ሁኔታ ቢኖር ውስጥ ከዛ ውስጥ ፈንቅሎ የማውጣት አቅም አለው። የእግዚአብሔር ምህረት ፈንቅሎ የማውጣት አቅም አለው። የዳዊት ልጅ ሆይ ማረኝ አለው። ሲምረው አይኑን ምን ላደርግልህ ትወዳለህ ያለው። ከዛ በኋላ አያችሁ እግዚአብሔር ሲመጣ ወደ እናንተ ምህረት ይዞ ሲመጣ ይጠይቃችኋል። ምህረቱ ምን አይነት ጥያቄያችሁን ከዛ በኋላ ነው ጥያቄው የመጣው አይደል? ዳያሎጋቸውን ስናይ ከዛ በኋላ ነው። እሱ ግን እንዲምረው ነው የጮኸው። አቁም፣ አካባቢ ያሉት ሰዎች አቁም፣ መጮህን አቁም። በቃ ዝም በል። ሊያስቆሙት ይፈልጉ ነበረ፣ ይከለክሉት ነበረ። ግን እሱ መጮሁን አላቆመም። የዳዊት ልጅ ሆይ ማረኝ እንዳያልፈው ሲጮህ ነበረ አካባቢውን በሚረብሽ ጩኸት፣ አካባቢውን በሚያደበላልቅ ጩኸት የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ አለው። ስለዚህ እሱም ዘወር አለለት። እግዚአብሔርን ምን ላደርግልህ ትወዳለህ? አይኔ በቃ አያችሁ በራለት። ሂድ አለው፣ ታጠብ አለው፣ በራ። ይህ ነው በቃ የእግዚአብሔር ምህረት ጤና አለው ውስጡ። ከእናታችሁ ማህፀን ጀምሮ ይዛችሁት የመጣችሁትን ከቤተሰብ ይዛችሁት የመጣችሁትን ማንኛውም መርገም፣ በሽታ፣ አለመሳካት፣ የተለያየ ነገር ቢኖሩ ከዓለም ተከትላችሁ የመጣችሁት አለመለወጥ፣ ኃጢአት፣ ዝሙት፣ የተለያየ ነገር ቢኖር የዳዊት ልጅ ሆይ ማረኝ በሉ። ምህረቱን ጠይቁ። ምህረቱን እንጠይቅ። እኔም እናንተም ምህረት ስንጠይቅ በምህረት ውስጥ ፈውስ አለ። የስጋ ፈውስ አለ፣ የነፍስ ፈውስ አለ። ውጤታችን ሰርተን ባዶ ሆኖብናል። አንዳንድ ነገሮቻችን እንሰራለን ባዶ ሆኖብናል። እዛው ህይወት ተደጋጋሚ ሰርክል ሆኖብናል። የዳዊት ልጅ ሆይ ማረን። ምህረትን እንጠይቅ። ምህረትን ብቻ ነው መጠየቅ ያለብን። ምህረትን ስንጠይቅ የእግዚአብሔር
የእግዚአብሔር ምሕረት ወደኛ ሲመጣ ሁሉ ያልፋል፣ ሁሉ ይከናወናል። ኤሎሃዲያማና እግዚአብሔር ምሕረቱን በእኛ ሲመጣ የማያልፍ ነገር ሁሉ ሲያልፍ እናየዋለን፣ ተከናውኖ እናገኘዋለን። ምክንያቱም ምሕረት ነው ዋናው። እግዚአብሔር እኮ ከምሕረቱ የተነሳ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን እንኳን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ስለዚህ ይቺ ምሕረት ነች። ከምሕረቱ ባለጠጋ ነው። በቃ እግዚአብሔር በምሕረቱ ምንድነው? ባለጠጋ ነው። ዛሬ በእናንተ ሕይወት ላይ በምሕረቱ ባለጠጋ ነው። ዛሬ በእኔ ሕይወት ላይ ምሕረቱ ባለጠጋ ነው። ከወደደኝ ከትልቅ ፍቅሩ የተነሳ በበደሌና በኃጢአቴ ሙታን በነበርኩ ጊዜ ከክርስቶስ ጋር ሕይወትን ሰጠኝ። ይህ ምሕረት ነው የደረሰልኝ ለእኔ ለሕይወት። ይህ ምሕረት ነው ለእናንተ የደረሰላችሁ። ይህ ምሕረት ነው ሌሎችን የሚያመጣ ገና። ይህ ምሕረት ነው ከሲኦል የሚያስመልጥ። ይህ ምሕረት ነው ከበሽታ ወደ ጤነኝነት የሚያመጣ፣ ከሞት ወደ ሕይወት የሚያመጣ፣ ከድቅድቅ ጨለማ ወደ ብርሃን የሚያመጣ። አይውሽ ይገባችኋል እምላችሁ። ሃሌሉያ! እንዴት ደስ እያለኝ እንደምናገር ብታውቁ፣ እንዴት በራሴ ላይ እያወጅኩኝ እንደሆነ። ይህ ምሕረት ነው ያኖረኝ። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እንላለን ዛሬ። የዳዊት ልጅ ሆይ ማረኝ። አሜን። የዳዊት ልጅ ከዚህ ቃል የተነሳ እኔ ዛሬ ይሄ በዚህ ቃል ባርካችኋለሁ። ከዚህ ቃል ከዚህ ምሕረት የተነሳ በእያንዳንዳችሁ ቤት በእያንዳንዳችን ጓዳ ያልተማረ ነገር ያልተፈወሰ ነገር እንደው ፈውስ አትጠይቁ፣ ምሕረት ጠይቁ። ይሄ አዲስ መገለጥ ነው ለእኔ የመጣ መገለጥ ነው። የእውነት አዲስ ትምህርት ነው ለእኔ የመጣ ትምህርት ነው። መንፈስ ቅዱስ የነገረኝን ነው የምነግራችሁ። ለሕይወታችሁ በቃ ምሕረት ጠይቁ። አልቆረጥ ያለ ነገር ምሕረት ጠይቁ። እንደው ለውጠኝ፣ እንደው እንደዚህ ወዴት አባቴ ልሂድ ወይ ተጨንቃችሁ የምታመጡት ነገር የለም። የእውነት ምሕረትን ጠይቁ። ነገሮቻችሁ አልተስተካከሉ፣ ምሕረት ፓኬጅ ነው። በቃ ጨረሱ። ፓኬጅ አለው። ምንም የጎደለ ነገር የለውም። ውስጡ ብዙ ነገር አለው። የተጠቀጠቀ ነገር ነው ያለው። ስለዚህ ምሕረትን ብቻ እንጠይቃለን ዛሬ። የዳዊት ልጅ ሆይ ማረኝ። አንድ ጥቅስ ልጨምርላችሁ ፈልጋለሁ። እሱም መዝሙር 51 ላይ የመጨረሻ ጥቅስ ነው። መዝሙር 51 ላይ ከአንድ ላይ ምንድን ነው የሚለው? መዝሙር 51 አንድ እስቲ ላውጣው። ሃሌሉያ! ጌታ አይነት መንፈስ አለ። ጌታ ይባረክ። መንፈስ ቅዱስ ክብሩን ላንተ እሰጣለሁ። መዝሙር 51 አንድ ላይ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትን ብዛት መተላለፌን ደምስስ ይላል። አቤቱ ማረኝ፣ መተላለፌን ደምስስ፣ እንደ ምሕረት ብዛት መተላለፌን ደምስስልኝ ይላል ዳዊት። ማረኝ የሚልበት ብዛቱ፣ አቤቱ እንደ ቸርነት የሚለው ሙሉውን የዳዊት መዝሙር ሙሉውን በቃ አቤቱ ማረኝ፣ አቤቱ ምሕረትህ፣ አቤቱ ምሕረት ደርሳልኛለች፣ ምሕረትህ እስከ ዘላለም ታኖረኛለች። በቃ ምሕረት ጠይቅ ነው ዳዊት የሰነበተው። ምሕረት ጠይቅ ነው የኖረው። ምሕረት ጠይቅ ነው ሲያመሰግን ነው፣ አመስጋኝ ነው። አንድ ጥቅስ ደግሞ ወደ አንድ ደግሞ ያዘጋጀው ጥቅስ የዘለልኩት አለ። አንድ በጣም ወሳኝ ቦታ ስለሆነ ላንብብላችሁ። ይህ እንዳለ በቃ ማረን የምንለው ምሕረት ስንጠይቅ በቤታችን ውስጥ ፈውስ አለ። በቤታችን ውስጥ ያልተከናወኑ ነገሮች ሁሉ ይከናወናሉ። ያልተሰሩ ነገሮች በምሕረት ውስጥ በሜርሲ ውስጥ በምሕረት ውስጥ ሌላ ምንም አንጠይቅ። ከዛሬ ጀምሮ ርዕሳችሁ የጸሎታችሁ ርዕስ ማረኝ፣ ምሕረትን ወደ እኔ ላክ። ምሕረት የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ። ምሕረቱ ሲመጣ ሁሉ ነገር ፓኬጅ በዛ ውስጥ አለ። ሃሌሉያ። ዳዊት ላይ ማነው ዳንኤል፣ ትንቢተ ዳንኤል ላይ አንድ ቃል አለ። ትንቢተ ዳንኤል 2 ትንቢተ ዳንኤል 2 ላይ ትንቢተ ዳንኤል 2:17 እና 18 የተያዘው ላይ ላንብበው። በጌታ ፍቅር አነበዋለሁ። የዚያን ጊዜም ዳዊት ወደ ቤቱ ሄደ፣
ይቅርታ፣ በዚያም ጊዜ ዳንኤል ዳዊት እየነበርኩ እያልኩ ስለነበረ በዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም በባልንጀሮቹ ከቀሩት ከባቢሎንም ጠቢባን ጋር እንዳይሞቱ ስለ ሚስጥሩ ምሕረት ከሰማይ አምላኩን ይለምን ዘንድ ነገሩን ለባልንጀሮቻችሁ ለአናያና ለሚሳኤል ለአዛሪያም አስታወቃቸው ይላል። አሁን እኔ የምፈልገው ፓርት የዚያን ጊዜ ዳንኤል ወደ ቤቱ ሄደ። ዳንኤልም በባልንጀሮቹ ከቀሩትም ከባቢሎንም ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረት ከሰማይ አምላኩን ይለምን ዘንድ ይላል። አያችሁ ምንድን ነው ያለው? አናንያ ታሪኩን ሚሳኤል፣ ሶስቱ አዛሪያ እንዳይሞቱ ጠቢባን ናቸው። እነዚህ ሰዎች እንዳይሞቱ ስለዚህ ምስጢር ስለ ምሕረቱ ምስጢር ከሰማይ አምላኩ ይለምን ዘንድ ይላል። ምስጢሩ ምንድን ነው መሰላችሁ? አናንያ አዛሪያ ከተወረወሩበት ከዛ እሳት ያወጣቸው ምንድን ነው? ዳንኤል ሄደ ወደ ቤቱ መጸለይ ጀመረ። ምን ምሕረት፣ የዚህ የምሕረቱ ምስጢር በእነሱ ላይ እንዲሰራ የምሕረቱ ምስጢር። ከዛ አራተኛ ሰው የሰው መላእክ የሚመስል የአምላክ ልጅ የሚመስል አዩ። ተጥለው ነበረ። ያ ጸሎት የዳንኤል ጸሎት በባልንጀሮቹ ላይ የነበረው የእግዚአብሔር ምስጢር ምሕረቱን ጠየቀ፣ ለመነ፣ ጸለየ። ስለዚህ ምሕረቱ ደረሰላቸው። ምሕረት ይማራቸው፣ ከዚህ ከሚፈረድባቸው ፍርድ እንዲድኑ ማራቸው፣ እንትን እንዲላቸው እንዲያስመልጣቸው ምናምን አለን። የምህረቱን ምስጢር ነው። አያችሁ ፓኬጅ ነው ስንል ምህረት ምስጢር ነው። ምስጢር ነው። ውስጡ ብዙ የምንመርበት የምንድንበት ብዙ ታሪክ አለው። ብዙ ፓኬጅ አለው። ብዙ የህይወታችን በቃ የዳዊት ልጅ ሆይ ማረኝ። ስለዚህ ምስጢር ምህረት ከሰማይ አምላክ ይለምኑ ዘንድ ነገራቸው። አያችሁ ሄዶ ወደ ቤቱ ሄድና እነዛ አናንያ አዛርያ ሚሳኤልን ምን ይላቸዋል? እንዲለምኑ በአምላካቸው ይህን ምስጢር ምን ማድረግ እንዳለባቸው ይህን ምስጢር ነገራቸው። ምንም ማድረግ አይጠበቅባችሁም። እናንተ ብቻ የእግዚአብሔርን ምህረት ለምኑ። እሱ ከዚህ ከነደደው እሳት ቶን ያወጣቸዋል። ምስጢሩ ውስጡ ሲገለጥ ያ ነው። አዳናቸው። አይተናል። ወደታችን ያድነዋል። አያችሁ ሄዶ ቀጥ ብሎ ወደ ቤቱ ይህንን ነው ለነሱ የመከራቸው። እንዲህ ሌላ ነገር ሊያደርጋል። የእግዚአብሔር ምህረት ከብዙ ነገር ያስመልጣል። የእግዚአብሔር ምህረት ጠዋት እውነት አንዳንዶቻችን ክፍል አውሮፓ ምናምን አሜሪካ ምንኖር ጠዋት ሳይነጋ ነው ለስራ የምንወጣው። እኔ የእግዚአብሔር ምህረት ብቻ ይከተልን ብላችሁ ውጡ። የእግዚአብሔር ምህረት ከእናንተ ጋር እንዲከተላችሁ፣ የእግዚአብሔር ምህረት እንዲያስገባችሁ፣ የእግዚአብሔር ምህረት እንዲያስወጣችሁ፣ የእግዚአብሔር ምህረት በስራችሁ ቦታ እንዲኖር ሞገስ ይሆናል፣ ጥበብ ይሆናል፣ ምህረቱ ፈውስ ይሆናል፣ እንጀራ ይሆናል፣ ሁሉ ነገር ነው የእግዚአብሔር ምህረት። አሜን። ስለዚህ ከዚህ ቃል ዛሬ ከተነጋገርነው ቃል የእግዚአብሔር ምህረት በመዝሙር 31 ላይ ያለው 21 ላይ መዝሙር 31:21 ላይ ምን ብለን አንበብን? በመጀመሪያ በጀመርነው ቃል እንጨርሳለን። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ምህረት በእያንዳንዳችን ቤት ይገለጽ። ሃሌሉያ! በተከበበ ከተማ የሚያስደንቀውን ምህረት በእኔ ላይ የገለጠ እግዚአብሔር ይመስገን። እኔ ለራሴ ከዛ ህይወት በተከበበ በሚያስጠላ በዚህ ዓለም ላይ ስኖር ሳለሁ ወደዚህ የጠራኝ እግዚአብሔር ይመስገን።
እናንተ ከወጣችሁበት ታውቁታላችሁ፣ ከየት እንደወጣችሁ። በተከበበ ከተማ ያወጣችሁ እግዚአብሔር ስለ እናንተ እግዚአብሔር ይመስገን። እንደገና የምትመጡ በተከበበ ከተማ ይህን ድምፅ የምትሰሙ ኢየሱስ ያድናል። ከዛ የሚያወጣችሁ ምህረቱ ነው። የእግዚአብሔር ምህረት ሜርሲ ያድናችኋል። የእግዚአብሔር ምህረት ያድናችኋል። ኑ ወደ ኢየሱስ፣ ኑ ወደ ምህረቱ፣ ኑ ወደዚህ ወደማያልቀው ምህረቱ ገና እስከሚገለጥ እስከ 4000 ትውልድ ድረስ የሚቀጥል ነው መጽሐፍ ቅዱስ የሚለው። ምህረት አለው እግዚአብሔር። ስለዚህ የስብከቴን ማጠቃለያ በዚህ ጨርሳለሁ። በተከበበ ከተማ የሚያስደንቀውን ምህረት በእኔ የገለጠ እግዚአብሔር ይመስገን። በእናንተ የገለጠ እግዚአብሔር ይመስገን። ገና በሚመጡት ወደ እግዚአብሔር መንግስት ወደሚቀላቀሉት የሚገልጥ እግዚአብሔር ይመስገን። አስቀድሜ ይህን ድምፅ ሰምተው ብዙ ሰዎች ስለሚድኑ፣ ብዙ ወደ ምህረቱ ስለሚመጡ አስቀድሜ ያመሰግነዋለሁ። እግዚአብሔር ይመስገን። ዛሬ ይህንን መልእክት ወደ እናንተ አስተላልፍ ያለው መንፈስ ቅዱስ ክብሩን ለእኔ ደግሞ እግዚአብሔር ዝቅ ይስጠኝ፣ ጥበቡን ይስጠኝ፣ አሁንም ይጨምርልኝ። እኔ ዝቅ ብለ እሱ ከፍ ይበል። የእግዚአብሔር ምህረት በእኔ ላይ ይክበር፣ አሁንም ይታይ። የእውነት በእኔ መኖር በእኔ በዚህ ህይወት ባለውበት ላይ ምህረቱን ታያላችሁ። ሌላ ምስክርነት አያስፈልግም። የእግዚአብሔር ምህረት እንዳለ በደንብ እርግጠኛ ሆናችሁ አያያችሁም ነው። ስለዚህ በተከበበ ከተማ በእኔ ምህረቱን የገለጠ የተአምሩን እጄን ባፌ ላይ ያስጫነ ብዙዎቻችሁን በህይወታችሁ እጃችሁ ላይ ያስጫነ ለእግዚአብሔር ክብር ይሁን። አሜን። ከዚህ ቃል የተነሳ ምህረቱ የበዛ የዳዊት ልጅ ሆይ ይማረን። የዳዊት ልጅ እግዚአብሔር ይማረን። ሌላ ምንም አይደለም። ስለዚህ ድንቅና ተአምር ቀን ስለ ድንቅና ተአምር ትምህርት እግዚአብሔር ክብሩን ይውሰድ። እኔ ዝቅ ልበል። እኔ የማልጠቀም ባሪያ ነኝ። ወላ ልክ እንደ መጽሐፍ ቅዱስ እንደሚል እንደዚህ ብዬ ጨርሳለሁ። እግዚአብሔር ይመስገን። ቅዱሳን ተባረኩልኝ። እንደሚባርካችሁ እንደምትለወጡበት ይህን ትምህርት አምናለሁ። አምኜን ያዘጋጀሁት ጌታ ይባረክ። ለእኔም እግዚአብሔር የሰጠኝን አመሰግነዋለሁ። ሌላው እባካችሁ ሰብስክራይብ እየተደረገ አይደለም። ገና 50 እንኳን አልሞላም። በጣም ቀስ እያለ ነው የሚሄደው። እንግዲህ እስቲ በዚህ ሳምንት ለአምስት ሰዎች ቻሌንጅ አድርጌያለሁ። እናንተ 47 ሰዎች ሰብስክራይብ ያደረጋችሁ ሰዎች ለአምስት ሰዎች ሼር እያደረጋችሁ ሰብስክራይብ እንዲያደርጉ እንድታግዙኝ በዚህ እለምናችኋለሁ በጌታ ፍቅር። ይህ ደግሞ የሚቀጥለው ሳምንት 100 ሰብስክራይብ እንደሚኖረኝ በደንብ አድርጌ አምናለሁ። ተባረኩልኝ። ሼር ኮሜንትም ጻፉልኝ፣ አስተያየት ጻፉልኝ፣ አነባለሁ። ሰብስክራይብ አስደርጉ። ሌላ ደግሞ ላይክ በደንብ ደግሞ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። ቪዲዮን ደግሞ አጭር ቪዲዮ ስለሆነ ከ32 ደቂቃ ከ20 ደቂቃ ያላለፈ ቪዲዮዎች ነው የምቀርጸው። እንደውም ዛሬ ረዝሞብኛል። ቪዲዮን ጨርሱት፣ ትምህርቱን ጨርሱት፣ እባካችሁ ጨርሱት በጌታ ፍቅር። ይጠቅማችኋል፣ ትጠቀማላችሁ። ስለዚህ ጨርሱት። ተባረኩልኝ። መልካም ቀን ይሁንላችሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ሻሎም ባይ